ገና ሮብና አርብ ቀን ሲውል ስጋ ይበላል የምትሉ ሰዎች በደንብ አድርጋችሁ አዳምጡኝ። ብዙዎቻችሁ በውስጥ መስመር ማለት ነው ገና ሮብና አርብ ላይ ሲውል ስጋ መብላት ይቻላል እያላችሁ ጠይቃችሁኛል። በጣም ብዙ ሰዎች ልደት ጋድ የለውም ብለው የሚናገሩ ሰዎችን ትሰማላችሁ። የጥምቀትና የገና ወይም የልደት ጋድ አለው። ዋዜማው ጋድ ይባላል። አንዳንዶች የለውም ለጥምቀት ነው እንጂ ምናምን እያሉ እንትን የሚሉአሉ። ጋድ ማለት ልዋጭ ማለት ነው፣ ተውላጥ ማለት ነው። ገና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ የለም? በዚህ ዓመት የገና ጾም ሮብ ቀን ነው የሚለው ይበላል አይበላም? እስኪ ዛሬ ባለቤት ይጠይቀው። ጾመ ጋድስ ምንድነው? እነዚህ ሁለት ጥያቄዎች ጠይቀዋለሁ። ምን እንደሚል አብረን እንስማው። እሺ የገና ጾም አርብና ረቡዕ ቢውል ይበላል ወይስ አይበላም? ጾመ ገሃድስ ምንድነው? ስንት ሰዓት ነው የምንጾመው? ጾመ ገሃድ በዓመት ስንት ጊዜ እንጾማለን? እያሉ ብዙ ሰዎች በየጊዜው ይጠይቃሉ። ይህ ጥያቄ ያንቺ ብቻ ሳይሆን የብዙ ሰዎች ጥያቄ ነው። በእርግጥ ይህን ጥያቄ ለመመለስ ፍትሐ ነገሥት አንቀጽ 15 ማንበብ በቂ ነው። ሰላም ውድ እዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለ2018 የገና በዓል ለልደት በዓል በሰላም አደረሳችሁ። የዘንድሮ የገና በዓል ዕለተ ረቡዕ ላይ ይውላል። በመሆኑም ሮብ ቀን ስጋ ይበላል ወይስ አይበላም? ገና ገሃድ አለ ወይስ የለውም? ማክሰኞስ እስከ ስንት ሰዓት ድረስ ነው የምንጾመው? የሚሉ የብዙዎቻችን ጥያቄዎች ናቸው። በዚህ ጉዳይ ላይ ቤተክርስቲያን አስተምህሮ ምን ይላል፣ እንዲሁም ፍትሐ ነገሥቱ ምን ይላል ስንል ይህንን በማስመለከት የተማማርን ቆይታ የምናደርግ ይሆናል። እንቁ መምህራኖቻችን ቆሞስ አባ ገብረ ኪዳን፣ መምህር ዘበነ ለማ፣ ሊቀ ሊቃውንት ስማ ከሆነ መምህር ነቃጥበብና ሌሎችም ያስተምሩናል። ሁላችሁም ኮመንት ላይ ከወዲሁ እንኳን አደረሳችሁ እያላችሁ ኮመንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። ገና ገሃድ አለው የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሮብ የሚበላበትስ ምክንያቱ ምንድነው? አይውላችሁ የማያዳግም ነገር ከፈለጋችሁ እስከ መጨረሻው ስሙኝ። ቪዲዮውን ለሁሉም ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ አዳርሱልኝ። ቤቱን ፎሎ አድርጉ። አይውላችሁ ጾመ ነቢያት 40 ቀን ነው። መቼ ጀምሮ? ህዳር 15 ጀምሮ። መቼ ነው 40 የሚሞላው? ታኅሳስ 24፣ 25፣ 26፣ 27፣ 28። ስንት ቀን ቀረን? 4 ቀን። እነዚህ 4 ቀኖች ምንድናቸው? 3ቱ ቀን አብርሃም ሶርያዊ የጾመው ጾም ነው። ራሱን የቻለ ታሪክ አለው። እኛም እንጾመዋለን። ስንት ቀን ቀረን? 1 ቀን። ይህች 1 ቀን ምንድናት? ጾመ ገሃድ። ጾመ ገሃድ ገና ጾመ ገሃድ አለው። ደግሞ ጾመ ጋድ አትበሉ፣ ገሃድ ነው። ገሃድ ማለት በአማርኛ መገለጥ ማለት ነው። ክርስቶስ የተገለጠበት ስለሆነ ጾመ ገሃድ እንጾማለን። የጥምቀትም የገናም ጾመ ገሃድ አለው። አንዳንዶች የገና ገሃድ የለውም የሚሉ ሰዎች አሉ። እንዴ እኔ የምለው ፍትሐ ነገሥቱ ቆይ ዛሬ ነው እንዴ የተጻፈው? ታዲያ አንቀጽ 15 ላይ ገብታችሁ አታነቡም እንዴ? ጋድ እንዳለው ይናገራል እኮ። ስንክሳሩ ዛሬ ነው እንዴ የተጻፈው? ታዲያ ጥር 10 ላይ ገብታችሁ አታነቡም እንዴ? ይናገራል እኮ። ስለዚህ ገሃድ ሁለቱም ቀን አለው። ነገር ግን 2 ቀን ስለሆነ እንደ 2 ጾም አይቆጠርም፣ እንዳንድ ነው። አርብና ሮብ ጾመ ድህነት ተብሎ እንዳንድ እንደሚቆጠረው ማለት ነው። በአንድ ነው የሚቆጠረው ጾመ ገሃድም ማለት ነው። ሮብና አርብ የሚበላበት ምክንያት ደግሞ እነዚህ ሁለቱ አበይት በዓላት ስለሆኑ ነው። ቆይ ሮብ ይበላል ስትባሉ እኔ ገና ዛሬ ሰማሁ የምትሉ ሰዎች ቆይ ገና ዘንድሮ ሮብ ላይ የዋለው ስንክሳሩ እኮ ይናገራል እኮ። ይሄ መጽሐፈ ስንክሳር ነው። ጥር 10 ላይ ምን ይላል? የልደትና የጥምቀት በዓል በረቡዕ ወይንም በአርብ ቀን ቢውል በበዓለ 50 የሚበላውን የጥሉላት መብል በጠዋት በመብላት ምእመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እነዚህ ሁለቱ የእግዚአብሔር ታላላቅ በዓሎች ናቸውና። ስንክሳር ዘጥር 10 አንቡ። ስለዚህ ገናም ጥምቀትም ሁለቱም ገሃድ አላቸው። ሁላችሁም ኮመንት ላይ ገና ገሃድ አለው እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ ሁሉም ይማርበት። ገና ገሃድ አለው እያላችሁ ጻፉልኝ። ቪዲዮ ለሁሉም ሼርና ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ገና ሮብና አርብ ቀን ሲውል ስጋ ይበላል የምትሉ ሰዎች በደንብ አድርጋችሁ አዳምጡኝ። ብዙዎቻችሁ በውስጥ መስመር ማለት ነው
ገና ሮብና አርብ ላይ ሲውል ስጋ መብላት ይቻላል እያላችሁ ጠይቃችሁኛል። ዘንድሮ እንዳጋጣሚ ሮብ ላይ ነው የዋለው መሰለኝ አይደል? አዎ ሮብ ላይ ነው እና ለዚያ ነው ጥያቄያችሁም የበዛው ማለት ነው። እናም ገና ሮብ ላይ ወይንም አርብ ቀን ቢውል ስጋ መብላት ይቻላል። ስለዚህ ይቻላል ያላችሁ ሰዎች ትክክል ናችሁ። እናም ገና እንደው ሮብ ላይ ነው የዋለው አርብ ቀን ምናምን እያላችሁ እንዳትሳቀቁ። የሚበላው ይገኝ እንጂ መብላት ይቻላል። ቅዳሴውም ሌሊት ነው፣ ስጋም መብላት ይቻላል። በዚህ ቤት መጠራጠር አይፈቀድም። እሺ ነገም ማየት የሚቻለው በማን ነው? በማፈቃድ ነው፣ በሱ ፈቃድ። ስለዚህ ገና መድረስ የምንችለው በማፈቃድ ነው፣ በሱ ፈቃድ ነው። ስለዚህ ሁላችሁም ኮመንት ላይ ለበዓለ ልደት አምላኬ ሆይ በሰላም አድርሰኝ እያላችሁ ጻፉልኝ። ለወንድማችን ቃለ ሕይወትን ያሰማልን። የገና በዓል ጋድ አለ ወይስ የለውም የሚለውን የተመለከተን እንገኛለን። አሁንም በቀጣዩ ቪዲዮ ተጨማሪ ጉዳዮችን እንመለከታለን። ወደ ቪዲዮ። እዚህ ዓመት የገና ጾም ሮብ ቀን ነው የሚለው ይበላል አይበላም? እስኪ ዛሬ ባለቤት ይጠይቀው። ጾመ ገሃድስ ምንድነው? እነዚህ ሁለት ጥያቄዎች ጠይቀዋለሁ። ምን እንደሚል አብረን እንስማው። እሺ የገና ጾም አርብና ረቡ ቢውል ይበላል ወይስ አይበላም? ጾመ ገሃድስ ምንድነው? ስንት ሰዓት ነው የምንጾመው? ጾመ ገሃድ በዓመት ስንት ጊዜ እንጾማለን? እያሉ ብዙ ሰዎች በየጊዜው ይጠይቃሉ። ይህ ጥያቄ ያንቺ ብቻ ሳይሆን የብዙ ሰዎች ጥያቄ ነው። በእርግጥ ይህን ጥያቄ ለመመለስ ፍትሐ ነገሥት አንቀጽ 15 ማንበብ በቂ ነው። ከመጽሐፍ ላይ ተጽፎ የተቀመጠ እስከ ሰዓቱ እንዴት መጾም እንዳለብንም በግልጽ የተቀመጠበት ነው። በዓለ ልደትና በዓለ ጥምቀት እግዚአብሔር ታላቅ ቀኖች ተደርገው ስለሚከበሩ አርብና ረቡ ቢውሉም ይበላሉ። አርብና ረቡን በምናይበት ጊዜ በዓለ ልደትና በዓለ ጥምቀት ሲውል የክርስቶስ ትንሣኤ በኋላ ያሉት ለ50 ቀናት ወይም ለበዓለ 50 በእነዚህ ቀናቶች እንበላለን። ከዛ ውጭ ባሉት በሌሎቹ በዓመት ውስጥ በሚገኙ በሁሉም ቀናት ውስጥ እንጾማቸዋለን። ጾመ ገሃድን ስናይ ገሃድ የሚለው የቃሉ ትርጓሜ ለውጥ፣ ምትክ፣ ልዋጭ ማለት ነው። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት መገለጡን መታየቱን ለማሰብ እነዚህን በዓላት ከማክበራችን ቀን ቀድመን ወይም ደግሞ በዋዜማው ፀሐይ እስክትገባ ድረስ መጾም ይገባናል። ፀሐይ እስክትጠልቅ ድረስ የምንጾማት ያቺ ጾም ጾመ ገሃድ ትባላለች። ጾመ ገሃድን በዓመት 2 ጊዜ ብቻ ነው የምንጾመው። አንደኛው በዓለ ልደትን ወይም የክርስቶስን የልደት በዓል በምናከብርበት፣ ሁለተኛው ደግሞ የክርስቶስን ጥምቀት በምናስብበት ጥር 11 ቀን ማለት ነው እና እነዚህ ጥር 10 ቀንና ታኅሳስ 28 ቀንን ጾመ ገሃድ ብለን የምንጾማቸው 2 ቀናቶች ናቸው። ምናልባት ግን ጥምቀትና ልደት እሁድ ቀን ቢውሉ ቅዳሜን ከጥሉላት ምግቦች ተከልክለን እንጾመዋለን። ሰኞም ቢውል እንዲሁ እሁድ ቀን የጥሉላት ምግቦችን አንመገብም፣ ግን አንጾመው። ማክፈልም ይቻላል። በዚህ ዕለት አክፍለን ሌሊት አስቀድሰን የክርስቶስን ስጋና ደም ተቀብለን በደስታ በፍስሐ በሐሴት ማክበር ይገባናል ነው። ለሌሎች እህቶች ወንድሞች ግን ስለሚጠቅማቸው ሼር አድርጉላቸው። ኮመንት ላይም ገሃድ እያላችሁ ጻፉ። በቀጣይ ደግሞ መጋቤ ሐዲስ መምህር ነቃ ጥበብ ስለ ገሃድ ጾም አብራርተው ያስተማሩበትን ቪዲዮ እንመልከት። መልካም ቆይታ። በጣም ብዙ ሰዎች የልደት ጾም ወይም ደግሞ ልደት ገሃድ የለውም ወይም ደግሞ ጋድ የለውም ብለው የሚናገሩ ሰዎችን ትሰማላችሁ። ልደትም ጥምቀትም ቅዳሜ ቢሆኑ አርብ ራሱ ጾም ነውና እንዴት ይጾማል ቢባል አርብ እስከ ምሽቱ 12 ሰዓት ድረስ ይጾማል። 3 ሰዓት ብቻ ይጾማል ማለት ነው። ስንት ሰዓት ብቻ ይጾማል? አለቀ። ምንም የክርክር ማወሳሰብ አያስፈልገውም። በማግስቱ ቅዳሜ ነው፣ በዓሉ ይከበራል። ሌሊት ቅዳሴ ይገባል፣ መንፈቀ ሌሊት ይገባል። የሚቆርብ ሰው ያከፍላል። እሁድ ቢሆንስ ደግሞ ጥምቀትና ልደት እሁድ ቢውሉ እንዴት ይደረጋል ቢባል አሁንም ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል። ወለእመ ኮነ ዕለተ በይረሙን ስንክሳሩ ማለት ነው ጥር 10 ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ ይላል። ዕለተ በይረሙን ማለት ዕለተ ጥምቀት ዕለተ አስተርእዮ የመገለጥ ቀን ማለት ነው። በዕለተ እሁድ ይላል። እሁድ ቀን ቢሆን አው በዕለተ ሰንበተ አይሁድ ወይም ቅዳሜ ቀን ቢሆን ይልና ይጾሙ በዕለተ ዓርብ እምቅድሚያው እስከ ምሴት ይላል። አስቀድሞ ዓርብ ስለሆነ ዓርብን እስከ ምሽት ድረስ ይጾሙ፣ እስከ ማታ ድረስ ይጾሙ። ቅዳሜ ቢሆን እስከ ማታ፣ እሁድም ቢሆን ዓርብ ይጾማል። ሰኞም ቢሆን ዓርብ እስከ 12 ሰዓት ይጾማል። እየተረዳችሁ ነው ሐሳቤ? ገናም ጥምቀትም ቅዳሜ ቢውል ዓርብ እስከ ስንት ሰዓት ይጾማል? እስከ 12 ሰዓት። ገናም ጥምቀትም እሁድ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ። ገናም ጥምቀትም ሰኞ ቢሆን ዓርብ እስከ ስንት ሰዓት ይጾማል?
እስከ ምሽቱ 12 ሰዓት ድረስ ይጾማል። ከዛ ግን ቅዳሜ ምን ይሆናል? ለምሳሌ እሁድ ገና ቢሆን ጥምቀት ቢሆን እሁድ ምን ይሆናል? ቅዳሜ ምን ይሆናል ቢባል ጥሉላት አይበላበትም፣ ግን አይጾምም። እየሰማችሁ ነው። አስቀድሳችሁ ቁርሳችሁን ትበላላችሁ፣ ስጋ ግን አትበሉ፣ የእንስሳት ተዋጽኦን አትበሉ። ጾሙን ግን መቼ ጾማችሁታል? አርብን እስከ 12 ሰዓት ድረስ ጾማችኋል። ስለዚህ ቅዳሜን ምንድነው የምታደርጉት? ጽሉላት አትበሉም። ከዛ ውጭ ግን ከቅዳሴው በኋላ ምግባችሁን ትበላላችሁ። የተዘጋጀላችሁን ቁርስ እንደያቅማችሁ ፍርፍርም ቢሆን ፉልም ቢሆን ወጣቱ ወንደላጤው ያገኘውን ይበላል ማለት ነው። ቅዳሜ ጥሉላት ግን አይበላም። እሁድ ቢሆን መቼ ቢሆን አልኳችሁ? ሰኞ ደግሞ ቢሆን። ስለዚህ ምንድነው ማለት ነው? አርብ እስከ 12 ሰዓት ድረስ ይጾማል። ከዛ ቅዳሜ ምን አይበላም አልኳችሁ? ጥሉላት አይበላም። ቅዳሜ በቃ አለቀ። ለመምህራችን ቃለ ሕይወትን ያሰማልን። ውድ የዚህ ቪዲዮ ተከታታዮች ይህ ቪዲዮ እንግዲህ ለብዙ ኦርቶዶክሳውያን እንዲዳረስ ብዙዎችም እንዲማሩበት ቪዲዮን ላይክ ማድረጋችሁን አትርሱ። ቻናሉን ደግሞ ሰብስክራይብ እያደረጋችሁ አሁንም እንቀጥላለን። ሊቀ ሊቃውንት ስምዐኮነ መልአክ ገና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ የለም በገና የሚል ነው። ጋድ አለ። ያው እንደሚታወቀው ፍትሐ ነገሥታችን በፍትሕ መንፈሳዊ አንቀጽ 15 ላይ 2 ቀን እንድንጾም ነው የታዘዝነው። ግን እንደ አንድ ጾም ነው የሚቆጠረው። የረቡዕና ዓርብን 2 ቀን ቢሆኑም እንደ አንድ ጾም አይደል የምንቆጥራቸው። ጾመ ድኅነት ብለን በአንድ ነው የምንይዛቸው። ጋድም ልክ እንደዛው ነው። 2 ቀን ነው የሚጾመው፣ ግን አንድ ቀን ነው እንደ አንድ ጾም ተብሎ ነው የሚያዘው። 2 ቀን ያልነው የልደት ዋዜማና የጥምቀት ዋዜማ ናቸው። ሁለቱ እንደ አንድ ተቆጥረው ጾመ ጋድ ወይም ጾመ ገሃድ ተብለው የሚጠሩ ናቸው ማለት ነው። በነገራችን ላይ ልብ የማይሉት ነገር ጋድ በገና ጾም ላይ ምን ያደርጋል? ጾም እኮ ነው እስከ መጨረሻው። ስለዚህ የለም ብለው የሚያስተምሩ ሰዎች ልብ ያላሉት ነገር ቢኖር ምን መሰለህ? ጋድ ባይኖር ኖሮ ልደት፣ ረቡዕም ይዋል ዓርብ እንጾማለን እንጂ አንበላም ነበር። ይሄ ደግሞ በሌሎቹ ጋድ በሌላቸው አጽዋማት እናውቀዋለን። የፍልሰታ ጾም ለምሳሌ ረቡዕ ቢውል ውለን ነው የምንቀድሰው፣ ጾመን ነው የምንውለው። የእመቤታችን የትንሣኤ በዓል ነው ዛሬ፣ ደስታችን ነው፣ እናከብራለን፣ እንበላለን አንልም። ለምን? ጋድ የለውም። ጋድ የሌላቸው በዓላት ፍስክ አያደርጉትም፣ ጾም አያሽሩም። በጾም ቀን ከዋሉ ያው ጾም ነው ማለት ነው። እንደዚያ ነበር የሚሆነው። ልደትንና ጥምቀትን ግን ረቡዕና ዓርብ ቢሆን እንበላለን። የተፈቀደበት ምክንያት ምንድነው ከተባለ ጋድ በመኖሩ ምክንያት ነው። ጋድ ማለት ለውጥ ማለት ነው። ትርጉሙም እኮ እንደዚያ ነው። የምንናገረውን ነገር ትርጉሙን ካለማወቅ ካልሆነ በስተቀር ጋድ ብለን እኮ ለውጥ ነው። ዘውቱ ተውለጠ ደቡዕ ዓርብ ማለት ነው። ጋድ ሲተረጎም የዓርብና የረቡዕ ለውጥ ተብሎ ነው የሚፈታው። እና ይሄንን ባለማስታወስ ይመስለኛል ስንጾም አይደል እንደሰንበት ነው ጋድ የሚባል የለም። ይሄ እንዳለ በጠቅላላው የገና ጾም የልደት ጾም ተብሎ ነው የሚጠራው ብለው የሚያለባብሱት የሚያልፉት ሰዎች ስላሉ ነው። ጋድ አለ። 44ኛው ቀን እሱ ነው። ምናልባት አንዳንዴ በ28 ሲሆን በ28 ሲሆን ጋድ ለብቻው ላይቆጠር ይችላል። ልክ ረቡዕና ዓርብን አብረን እንቆጥራቸው የለ። በዚህ በገና ጾም እኮ ብዙ ረቡዕና ዓርብ አለ። ለብቻው ለይተን ጾም አናውጅም። ረቡዕ ስለሆነ ሌላ 8 ሰዓት፣ ሌላ 6 ሰዓት፣ ሌላ 9 ሰዓት ጨምር አንለውም ሰውን። አሜን። ቃለ ሕይወትን ያሰማልን። በቀጣይ ሊቀ ሊቃውንት ስምዑር አላምረው የገሃድ ጾምን በማስመልከት ወደ አስተማሩት ቪዲዮ ላሳልፋችሁ። የልደቱ ቀን ነው ታኅሳስ 29 ብዬ ታኅሳስ 29 ረቡዕ ቀን ነው። ስጋ ይበላል አይበላም? ጥሩ አንደኛዋ ቀን ጋድ ተብላ ነው የምትጠራው። ለምሳሌ በራሱ ጾም አይደል እንደሚል ሰው ደግሞ ስለሚኖር ለምሳሌ ዛሬ ቀኑ እሁድ ነው። ሰኞ፣ ማክሰኞ፣ ረቡዕ፣ ቀጣይ ረቡዕ 2 አይነት ጾም እንደሆነ ታውቃላችሁ አይደል? ቀጣይ ረቡዕ አንደኛ ጾመ ነቢያት ነው። ሁለተኛ ደግሞ ጾመ ምንድነው የምንለው? ረቡዕና ዓርቡን ጾመ ምንድነው የምንለው? ድህነት አይደለ? አሁን ሁለቱም ጾመ ድህነት ሌላ ነው። የክርስቶስን መከራ እያሰብን ምን ጾመው ነው። ጾመ ነቢያት ደግሞ ቅድም እንዳልኳችሁ ነቢያት ስለ ክርስቶስ ተስፋ የጾሙት ጾም ነው። ለመዳናቸውን ተስፋ ማድረግ የጾሙት ጾም ነው። አሁን ተመልከቱ፣ ሁለት የተለያየ ዓላማ ያላቸው ጾሞች ወይም ደግሞ የተለያየ ምክንያት ያላቸው ሁነቶች በአንዲት ቀን ይውላሉ። አንሰነጥቃት መችስ ቀኗን ከዚህ እስከዚህ ለጾመ ድህነት ከዚህ እስከዚህ ለጾመ ነቢያት ብለን አንለያየውም። በአንዷ ቀን ላይ የተለያየ ዓላማ ይዘን እንጾማለን። በተመሳሳይ መልኩ የጋድ ጉዳይ እንደ ነው። ጾመ ነቢያት በመሆኑም ጾመዋለን፣ ጋድ በመሆኑም አብረን እንጾመዋለን። ለውጥ ነዋ። ከስራ ስርዓት ይበልጣል። ምን አልኳችሁ?
ከስራው ምኑ ይበልጣል? ስርዓት የሌለው ስራ ተቀባይነት ስለሌለው ከጾማችን ይልቅ አጿጿማችን ይበልጣል። ቅድም እንዳልኩት ማለት ነው። ዝም ብሎ ስለ ጾመ ሰው ዋጋ የለውም። እንዴት ጾመ፣ በምን ጾመ ሚለው ነገር ከሌለ ማለት ነው። ከስራ ስርዓት ይበልጣል። ስርዓት የሌለው ምንም ነገር ዋጋ የለውም። ትምህርት እንዳይሰፋ እንጂ ያለ ስርዓት የጾሙ ግን ጥቅም ያጡ፣ ያለ ስርዓት እግዚአብሔርን ያከበርን የመሰላቸው ግን የተቀሰፉ፣ ያለ ስርዓት ታቦተ ጽዮንን እንነካለን ያሉ ግን የተቀሰፉ እንዲህ አይነት ሰዎች አሉ። እና ረቡዕና ዓርብ ቢውል የጌታችን የኢየሱስ ክርስቶስ የልደት ቀን ምን አላችሁ? ይበላል አይበላም? እርግጠኛ ነኝ የሆነ ዓመት ላይ ደግሞ ብትጠየቁ አይበላም የሚልም ሰው አለ። የተለመደ ነው። እሺ ለዛሬ ግን ይበላል የሚለውን እንዳትረሱት። ይበላል። የገሃድ ጾም ላይ ለሚነሱ ጥያቄዎች ምላሽ የሚሰጡ ቪዲዮዎችን በስፋት እየተመለከትን እንገኛለን። ፍትሐ ነገሥቱ ምን ይላል የሚለውን ደግሞ በስፋት ዳሰው መምህራችን ያስተምሩናል። አሁንም በድጋሚ ከመምህራችን ጋር መልካም ቆይታ ይሆንላችሁ። ሁልጊዜም ዓርብ ረቡዕ ባይውል ልደትና ጥምቀት ዓርብ ረቡዕ ባይውል ሁልጊዜም በየዓመቱ አሉ ሰለስቱ ምዕት በፍትሐ ነገሥት አንቀጽ 15 ላይ አንድ ጊዜ ሲጾም አንድ ጊዜ ሲተው እንዳይረሳ በየዓመቱ ሁሌም የልደትና የጥምቀት ዋዜማ ይጾም ብለው ሰርተዋል። ዘውቱ ድራረ ልደት ወጥምቀት ይላል። ይኸውም የልደትንና የጥምቀትን እራት መተው ነው፣ መጾም ነው፣ እስከ ምሽት መቆየት ነው ብሎ ፍትሐ ነገሥት ያዛል። ፍትሐ ነገሥት ላይ ሄዳችሁ አነቡት፣ አትስነፉ። እና ጋድ ማለት ለውጥ ማለት ነው። ገሃድ ማለት ደግሞ መገለጥ፣ መታየት የሚለውን ሐሳብ ያሳያል ማለት ነው። ይሄንን ካል የገና ገሃድ የለውም የሚሉ ሰዎች ምክንያታቸው ምንድን ነው ከሚለውን ጀምር። አንደኛ ምክንያታቸው ፍትሐ ነገሥቱ ላይ ሰርቶለታል። እኔ እሱን እንዴት እንዳላዩት የሚገርመኝ ሆኖ ጾም በጾም ላይ አይጾምም በሚል ነው አንደኛ ምክንያት የሚያቀርቡት። ጾም በጾም ላይ ምን አይልም፣ አይጾምም። ራሱ የነቢያት ጾም ስለሆነ በዚያ ላይ ተጨማሪ ጾም እንዴት ሊሆን ይችላል የሚል ሐሳብ ያነሳሉ። ይሄ ትክክል አይደለም። ጾም በጾም ላይ ይጾማልና ለምሳሌ ዓርብ ረቡዕ ጾም ሁልጊዜም ከባለ 50 ባለ ልደትና ባለ ጥምቀት ካልዋሉባቸው በስተቀር አጽዋማት ናቸው፣ ይጾማሉ። ለብበው ምን ይላሉ? ይጾማሉ። እነዚህ ዓርብ ረቡዕ እንዳለ ሆነው ደግሞ ለምሳሌ አብይ ጾም ቢሆን አብይ ጾም ላይ አብይ ጾምን በዓርብ ረቡዕ ላይ ደርበን እንጾማለን ማለት ነው። ዓርብ ረቡዕን ከጾም ጋር አብረን ከአብይ ጾም ጋር እንጾማለን። ከሐዋርያትም ጾም ጋር ከመቤታችን ከፍልሰታን ጾም ጋር ከነቢያትም ጾም ጋር ከሌሎቹም አጽዋማት ጋር ከነነውም ጋር ሳይቀር ምን እንላለን? እንጾማለን። ስለዚህ ጾም በጾም ላይ ምን ይላል ማለት ነው? ይደረባል። ይሄ ምንድነው ያለን? ይሄው የምናውቀው በሰባቱ አጽዋማት ሁሉ እየተገበር ነው ያለ ነውና ሰዎች ይህን እንዴት አላዩትም? ገሃድንም ስትመለከቷቸው ሁለቱም ለውጥና መገለጥ ናቸው። የጾም ጊዜያቸውም ተመሳሳይ ነው። ከምሽቱ እስከ 1 ሰዓት እንድንጾም ነው ሁለቱም የሚያዘዘው። አያቸው። ለዚህ ነው ጾመ ድህነትን ከዓመት እስከ ዓመት እየጾም ባለ ጥምቀት ባለ 50 እና ባለ ልደት ካልዋለባቸው በስተቀር አንድ ብለን እንደቆጠርናቸው ሁሉ ጾመ ገሃድንም ሁለቱን ቀን ጾመን ግን አንድ ብለን እንቆጥራቸዋለን። ጥምቀት ሰኞ ቢውል የምንጾመው እሁድን ነው ከጥሉላት ብቻ ነው። ከጥሉላት ብቻ እንጂ ቅዳሜን አንጨምር። ለብቦ እሁድ ቢውል ደግሞ የምንጾመው ጥምቀት እሁድ ቢውል ቅዳሜን ብቻ ከጥሉላት መከልከል ነው እንጂ ዓርብን አንጨምር። ዓርብ ቢውል የምንጾመው ሐሙስን ያንን ለመግለጽ ነው። ስንክሳሩ በግልጥ ስላስቀምጠው ማለት። በመቀጠል ደግሞ ቆሞስ አባ ገብረ ኪዳንና መምህር ዶክተር ዘበነ ለማ ጾመ ጋድን በማስመልከት ያስተምሩናል። ወደ ቪዲዮ። አንዷ ደግሞ የጥምቀትና የገና ወይም የልደት ጋድ አለ። ዋዜማው ጋድ ይባላል። አንዳንዶች የለውም ለጥምቀት ነው እንጂ ምናምን እያሉ እንትን የሚሉዋል። እና እሺ ሂሳቡን ያሳዩና 44ቱ እንዴት እንደሆነ እኮ ማሳየት አይችሉም። ከሌለው እንዴት 44 ሆነ? ቤተክርስቲያን ይዘን በደንብ 40 የነቢያት ጾም የነ ሙሴ የነ ኤልያስ 40 ቀን እንደጾሙ እኛም እንጾማለን፣ በረከታቸውን እንካፈላለን። ሶስቱ የአብርሃም ሶርያዊ በሌላም አሉ ምስያዎች። አንዱ ይበቃናል ብዬ አንዷ ደግሞ ጋድ ናት። ጋድ ግን ሁለት አደረጋችሁት ይላል። እንዴ ሁለቱም እንዴ አንድ ነው። ጋድ ሲቆጠር ማለት ነው። አንድ ነው ጋድ ማለት ሲቆጠር ነው። ከሰባቱ አጽዋማት ሲቆጠር አንድ ጋድ ተብሎ ነው የሚቆጠረው። ልክ ጾመ ድህነትም እኮ እንግዲህማ ሁለት ነው።
ሮብ አለ፣ ዓርብ አለ እና ሁለት ሆኖ አይቆጠርም። ሲቆጠር እንዳንድ ነው። ለዛውም ብዙ ጾመ ድህነት ብዙ ሮብና ዓርቦች ናቸው። ግን በዓመት ውስጥ ያሉ ሮብና ዓርቦች ተቆጥረው እንዳንድ ነው የሚቆጠሩት በሰባቱ አጽዋማት ውስጥ። እንደዛ ሁሉ ሁለቱ ጋዶች ሁለት ጊዜ ነው የምንጾማቸው ጋድ እንላቸው፣ ግን ሲቆጠሩ ግን ከሰባቱ አጽዋማት እንዳንድ ነው የምንቆጥራቸው ማለት እንጂ ጋድን ሁለት አደረጋቸው አላደረግነውም። ጋድ ሲቆጠር እንዳንድ ነው። ግን የልደትም የጥምቀትም ዋዜማ ግን ጋድ ነው። 44 እኛ እሱ ነው። ጋድ ማለት ልዋጭ ማለት ነው። ተውላጥ ማለት ነው። ልዋጭ ጋድ። ገሃድ ማለት ደግሞ መገለጫ ሊሆን ይችላል። ግልጽ፣ ይፋ ማለት ነው። የሁለቱ ትርጉም እንዴት ይሰጣል ከጾሙ ጋራ? አንደኛ ጋድ ልዋጭ ስንል ነገ ረቡዕ ነው፣ ስለዚህ ዛሬ ይጾማል። የነገ ጾም ወደ ዛሬ ተመጣ፣ ተለወጠ። ጋድ ልዋጭ። ገሃድ ማለት ደግሞ መገለጫ ይለዋል። መገለጫ የሚለው ደግሞ መገለጥ በይፋ የሚደረግ ስለሆነ ነገ በይፋ ሮብ ነው ወይ ዓርብ ነው ይባላል። ስለዚህ ዛሬ በይፋ ይጾማል። የገሃድ ጾም ይባላል። ድራረ ልደት ወድራረ ጥምቀት ብሎ ፍትሐ ነገሥቱ በአንቀጽ 15 ላይ የሚያስቀምጠው ቃል ነው። የመጨረሻይቱ አንድ ቀን ገሃድ ትባላለች። ገሃድ ማለት መገለጥ ማለት ነው። ገሃድ ማለት መገለጥ። ነቢያት ሙሴ 40 ቀን የጾመለት፣ ኤልያስ 40 ቀን የጾመለት፣ ዕዝራ 40 ቀን የጾመለት፣ አስቴር 3 ቀን የጾመችለት አምላክ ሊገለጥ ነውና ከስጋ ፈቃድ ተለይተን ራሳችንን ገዝተን መገለጡን እንይ ለማለት አንደኛዋ ጾም ገሃድ ትባላለች። መገለጡን እንይ፣ ጾመን ይገለጥልን፣ መልአክ መስለን ይገለጥልን። ታውቃላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእረኞቹ የተገለጣቸው ከመላእክት ጋር ነው። መላእክት ደግሞ አይበሉም አይጠጡም። ገሃድ እግዚአብሔርን የተገለጠላቸው በቤተልሔም እነሱም በማይበሉበት ሰዓት በሌሊት ነው። ያንን አምላክ ዘነቢያት ሰበክዎ አስተርአየ ገሃደ እንዳለ ቅዱስ ያሬድ ነቢያት የሰበኩት እየጾሙ የሰበኩት አምላክ ገሃድ ተገለጠ። ቅዱስ ያሬድ በዝማሬው ኤጲፋንያ ብሎ የሚጠራቸው አንዱ ልደት ነው። እንግዲህ አስቀድመን እንደተናገርነው ጾመ ገሃድን በማስመልከት ገና ጾመ ገሃድ አለ ወይስ የለውም በሚል እየተማማርን እንገኛለን። እንግዲህ በቂ የሆነ ምላሽ እንዳገኛችሁበት ተስፋ አደርጋለሁ። የመጨረሻውን ቪዲዮ ልጋብዛችሁ። ዲያቆን አቤል ካሳሁን። በቤተክርስቲያናችን ካሉት ግን መጽሐፍቶች በፍትሐ ነገሥት ላይ ስናነብ በፍትሐ መንፈሳዊ አንቀጽ 15 ላይ ስናነብ ግን ስለ ጾም በሚናገርበት አንቀጽ ክርስቲያኖች ሊጾሟቸው ስለሚገቡ ዋና አበይት አጽዋማት ሲዘረዝር ከዘረዘራቸው ውስጥ አንደኛው የልደትና የጥምቀትን ዋዜማ ጾም ነው ያለው። የልደትና የጥምቀት ዋዜማ ጾም እነዚህ ሁለቱ ገሃድ ተብለው ይጠራሉ ወይም ጋር ተብለው ይጠራሉና በፍትሐ ነገሥት የታወቀ ጾም ነው ማለት ነው። ጋድ የሚባል እንዳለ በልደት ሲናገር ታገኙታላችሁ። አይ በነቢያት ጾም የሚውል ስለሆነ እንዴት ይደረባል የሚል ደግሞ ጥያቄ ከተነሳ ይህን ሐሳብ ሲያስማሙት ምን ይላሉ? እንግዲህ አጠቃላይኛ የጾመ ነቢያት ላይ የምንጾመው 44 ቀናት ናቸው። ከ44ቱ ቀናት 40ው ቀን የነቢያትን ጾም አስበን የምንጾመው ነው። ከዚያ በኋላ ደግሞ 3ቷ ቀን አብርሃም ሶሪያዊ የተባለ የቤተክርስቲያናችን አባት የጾመውን ጾም አስበን የምንጾማት ጾም ነች። አንዷ የቀረችው ደግሞ የጋድ ጾም ነች። አሁን ስለገና ነው የምናወራው። የጋድ ጾም ነች። ስለዚህ የጋድ ጾም ብቻዋን ተለይታ የምትቆጠር ነች እንጂ የነቢያት ጾም ውስጥ የምትካተት አይደለችም። እና እንደዚህ ደራርቦ መጾም ይቻላል። ለምሳሌ በአብይ ጾም ላይ የመጀመሪያው ሳምንት ምንድን ነው የሚባለው? ዘወረደ ወይም ደግሞ ጾመ ህርቃል ብለን እንጠራዋለን። ስለዚህ አብይ ጾም ላይ ጾመ ህርቃልን ጨምረን ደርበን ነው እንጂ በትክክል ጾሙ የሚጀምረው ከአንድ ሳምንት በኋላ ነው አይደል? ሁላችንም እንደምናውቀው። ስለዚህ በአንድ የጾም ጊዜ ላይ ተጨማሪ ነገር ደርቦ መጾም ይቻላል ማለት ነውና የጾመ ነቢያት 40 ቀን እንደሚወስድ ከዚያ በኋላ ያለው 3 ቀን የአብርሃም ሶሪያዊ ጾም እንደሆነ እሱን አስበን እንደምንጾም ከዚያም አንዷ ግን ቀን ጾመ ጋድ እንደምትባልና ልደት ጊዜ ወይም ደግሞ በገና ጊዜ የጋድ ጾም እንዳለው አባቶቻችን በዚህ መንገድ ያስተምራሉ ነው። ስለዚህ የተለያየ አይነት ሐሳብ ጉዳዩ ላይ የሚነሳ ቢሆንምና በጣም በተደጋጋሚ በየዓመቱ የሚጠየቅ ጥያቄ ቢሆንም
እንደው ለአንዴና ለመጨረሻ ጊዜ ከተስማማንበት የገና ጾም የጋድ ጾም አለ። የዘንድሮ 2018 ዓ.ም የልደት በዓል ረቡዕ ዕለት ነው የሚውለው። ረቡዕና አርብ ደግሞ እንደምናውቀው በቋሚነት የምንጾመው ጾመ ድህነት አለ። ከዚህ ጋር ተያይዞ ገና ረቡዕ ዕለት ስለዋለ ይበላበታል ወይስ አይበላበትም የሚለው ጥያቄ ከወዲሁ እየተነሳ ነው። በዚህ ላይ ፍትህ መንፈሳዊ አንቀጽ 15 ላይ ምላሽ ይሰጣል። የረቡዕና አርብ ጾም የሚሻርበት 3 ጊዜያቶች እንዳሉ ያነሳል። የመጀመሪያው በዓለ 50 ጊዜ፣ ይህም የፋሲካ ወይም የትንሣኤ በዓል ካለፈ በኋላ ባሉት 50 ተከታታይ ቀናቶች ውስጥ ረቡዕና አርብ ፍስክ ናቸው፣ ይበላባቸዋል። ሁለተኛ የልደት በዓል ነው። በልደት በዓል ጊዜ ረቡዕም አርብም ቢውል ይበላበታል። ሶስተኛው የጥምቀት በዓል ነው። በጥምቀት በዓልም እንዲሁ ረቡዕና አርብ ቢውል ይበላበታል፣ ችግር የለውም። ነገር ግን የጥምቀትና የልደት በዓል ረቡዕና አርብ በሚውልበት ጊዜ ዋዜማውን መጾም እንደሚገባው ፍትሐ ነገሥት እዚሁ ላይ አያይዞ ይናገራል። ይህም ጾም ጾመ ገሃድ ወይም ጾመ ጋድ ይባላል። ከዚያ ባለፈ ግን ረቡዕና አርብ አይውልም፣ ዋዜማቸው ምንጊዜም ጾም ነው። የጾም ነው ጾመ ገሃድ ወይም ጾመ ጋድ የሚባለው። ስለዚህ የዘንድሮ 2018 ዓ.ም የገና በዓል ረቡዕ ዕለት ነው የሚውለው፣ ፍስክ ነው፣ ይበላበታል። ስርዓቱ የሚያዘው ያንን ነው ማለት ነው። የ2018 የጌታችን የልደት በዓል ረቡዕ ቀን ላይ ይውላል። ምንም እንኳን ረቡዕና አርብ የጾም ቀናት ቢሆኑም በዓለ ልደት ወይም ገና በዚህ ቀናት ሲውል መጾም አይፈቀድም። በዚህ ቀን ለምን ይበላል? ረቡዕና አርብ ገና ሲውል ለምን ይበላል? አንደኛው የደስታ ቀን ስለሆነ ነው። ልደትና ጥምቀት የዕዳ ደብዳቤያችን የተቀደደባቸውና የድህነታችን መሰረት የተጣለባቸው ታላላቅ ወይም አበይት በዓላት በመሆናቸው በጾም ማሳለፍ አይገባም። መጽሐፈ ስንክሳር እንደሚለው ልደት ወይም ጥምቀት በረቡዕና በአርብ ቢውሉ ይበላል አይጾሙም ይላል። ፍትሐ ነገሥት ትእዛዝ የረቡዕንና የአርብን ጾም ከልደት ከጥምቀትና ከበዓለ 50 በቀር ዘውትር ይጹሙ በማለት በግልጽ ያዛል። ፍትሐ ነገሥት አንቀጽ 15 ቁጥር 603። ታዲያ የረቡዕና የአርብ የጾም በረከትስ እንዴት ይገኛል? ወይም በጾመ ገሃድ ቤተ ክርስቲያን በረቡዕና በአርብ ፋንታ ገሃድ ወይም ደግሞ ለውጥ የተባለ የጾም ስርዓትም ሰርታለች። ልደት ረቡዕ ከሆነ ማክሰኞ ዋዜማውን እስከ ምሽቱ 1 ሰዓት ወይም ደግሞ ለ13 ሰዓት እንጾማለን። በዚህም የጾሙን በረከት በዋዜማው እናገኛለን። በዕለተ በዓሉ ደግሞ በደስታ እንበላለን። የጾም ስራና የበዓል ማክበር ስራ በአንድነት ይፈጸማል። በአጠቃላይ የገና ጾም ወይም የጾመ ነቢያት አጠቃላይ 44 ቀናት አሉት። 40 ቀኑ የነቢያት ወይም ደግሞ የገና ጾም የምንለው ነው። 3ቱ ቀን የሰባቱ ወይም አብርሃም ሶሪያዊ ጾም ነው። 1ዷ ቀን የጋህድ ጾም ትባላለች። በድምሩም 44 ቀናት ይመጣል። መልካም የልደት በዓል ይሆንላችሁ። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ገናና ጥምቀት የጋህድ ጾም እንዳለው፣ ሮብና አርብ ስጋ እንደሚበላ፣ ጋህድ ማለትም ለውጥ ማለት መሆኑንም ተማምረናል። ቪዲዮ ለብዙ ኦርቶዶክሳውያን እንዲዳረስ በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው ቪዲዮዎች ከዚህ በፊትም የተለቀቁ እጅግ ጠቃሚ የሆኑ ቪዲዮዎች እንዳያመልጧችሁ ቻናሉን ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን መጫንም አትርሱ። በውጭ ሀገራት ያላችሁ ቻናሉን ለመደገፍ በሱፐር ቻት እንዲሁም በሱፐር ቴንክስ መደገፍ ትችላላችሁ። ከላይ ካጠገብ ቴንክስ የምትላለች እሷን በመጫን እንዲሁም ጆይን የሚለውን በመጫን ደግሞ ቋሚ የናታን ሚዲያ የሜምበርሺፕ አባል መሆንም ትችላላችሁ። በአገር ውስጥ ያላችሁ ደግሞ ዝግጅቶቻችንን ሁሌም ቪፒኤንን በማብራት እንድትከታተሉ ስንልም በአክብሮት እንጠይቃለን። ለማንኛውም ሀሳብ አስተያየት ወይም በዚህ ቻናልና ምርትና አገልግሎቱን ለማስተዋወቅ በቴሌግራም @ሄኖክ6679 ላይ ብጽፉልን ይደርሰናል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። መልካም የገና በዓል ይሁንላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እስክንገናኝ እስከዛው ሰላም።